ውድ የአሃዱ ቤተሰቦች ኢትዮጵያ የብዙ ማህበረሰቦች የብዙ ባህሎች የብዙ ብሔሮች አገር ነች። ይህች አገራችን ኢትዮጵያ እጅግ በርካታ የታሪክ ወጎች ያሏት የእምነትና የባህሎች ምድር ናት። አያሌ ጸሐፊያን ብዙ የተቀኙባት የጥበባት አገርም ናት። የኢትዮጵያ ታሪክና ማንነት አላግባብ ሲነካ ብዕራቸውንም የሚያነሱ ጸሐፍትም በርካቶች ናቸው። በአንድ ወቅት የኢትዮጵያ አገራችን ታሪክ ሲዛባ በ1990 ዓ.ም ማለት ነው አንድ የታሪክ መጽሐፍ ተዘጋጀ። መጽሐፉ በእንግሊዝኛ ቋንቋ Today's Ethiopia is Ethiopia of the Holy Scriptures History and Antiquity ይሰኛል። በአማርኛ ቋንቋ የዛሬዋ ኢትዮጵያ የቅዱሳት መጻሕፍት የታሪክና የሥነ ጥንት ኢትዮጵያ ነች ይሰኛል። በዛሬው ኢትዮጵያዊ ስንክሳራችን ከዚሁ መጽሐፍ መሠረት አድርጌ ያወጣጣሁላችሁን ዋና ዋና ጉዳዮች ይዤላችሁ ቀርባለሁ። ጥበቡ በለጠ ነኝ። ኢትዮጵያ ብዙ ታሪኮች ከሚነገርላቸው አገራት ተርታ ከፊት ተሰላፊም ናት። የዛሬዋ ኢትዮጵያ የጥንቷም ኢትዮጵያ ናት እያሉ ብዙዎች ተባብረው ጽፈዋል። በዚህ ጽሑፍ ውስጥ የዓለም ዙሪያን ስንመለከት የማዕዘነ ምድር አቀማመጥ የተለያየ ቅርጽን ይዞ እንደ መገኘቱ መጠን የሰው ልጅ ሕይወትም ይህንኑ አቀማመጥ ተከትሎ ይገኛል ይላል መጽሐፉ ሲጀምር። ከዚህም የተነሳ ምንም እንኳ የሰው ልጆች በሰው ልጅነታቸው በመካከላቸው ምንም አይነት የተፈጥሮ ልዩነት እንደሌለ ቢታመንም የተሰራጩበት አካባቢ አቀማመጥ ቆላ፣ ደጋ፣ ወይና ደጋ፣ የአየር ጠባይ ሞቃት፣ ብርዳማ፣ ነፋሻ ተጽዕኖ የመነጨ ያኗኗር ዘይቤና የቀለም አይነት ልዩነት ይታይባቸዋል። ስለዚህ የየአካባቢዎቻቸውና የአካባቢ ነዋሪዎች ስያሜዎች ብዙ ጊዜ ከዚህ ሁኔታ ጋር የተያያዙ ሆነው ይገኛሉ። ለምሳሌ ኢትዮጵያ የሚለው ስያሜ ወይም ቅጽላዊ ስም ከሰው ልጆች መካከል የተወሰነው ዘርአ ትውልድ ከተሰራጨበት አካባቢ የአየር ጠባይ ተጽዕኖ ከተፈጠረ የቆዳ ቀለም ጋር ተያይዞ የተሰጠ ስያሜ መሆኑን ኢትዮጵያም የሚኖሩበት አካባቢ ስም ለመሆን እንደቻለ ተደጋግሞ ተገልጿል ይላል መጽሐፉ። ሲቀጥልም እንዲህ አለ። እንግዲህ ከዚህ መሠረተ ሐሳብ በመነሳት የተነሳንበትን ፍሬ ነገር ስንመለከት ከጥንት የታሪክም ሆነ የቅዱሳት መጻሕፍት በመነጨ መረጃነት ኢትዮጵያውያን፣ ኢትዮጵያ የሚለውን በሦስት ከፍሎ ማየት የታሪኩን ትክክለኛ ስዕል ለማስቀመጥ የሚያስችል አጋጣሚ ነው የሚል እምነት አለ በማለት ዘርአ ትውልድን፣ መልክዓ ምድርን ወይም የውጭ ግንኙነት የአካባቢና የኢትዮጵያን ጉዳይ መሠረት አድርጎ መጽሐፉ ዝርዝር ያሉ ነገሮችን አስቀምጧል። በመጀመሪያ ካስቀመጠው ነገር ዘርአ ትውልድ ይሰኛል። እንዲህ ብሎ ጀመረ። የሰው ልጅ ተፈጥሮ በተመለከተ የሰው ልጅ በሙሉ የአንድ አዳም ልጅ መሆኑ በቅዱሳት መጻሕፍት የተረጋገጠ ቢሆንም ከሚኖርበት አካባቢ የአየር ጠባይ ወይም የጊዜ ርዝመት የተነሳ የቀለም ልዩነት ይታይበታል። ከዚህም በመነሳት ኢትዮጵያውያን ማለት መልከጠይም ዘርአ ትውልድ ማለት ሲሆን ኢትዮጵያ ማለት ይህ መልከጠይም ዘርአ ትውልድ የሚኖርባት አካባቢ ማለት ነው ይላል መጽሐፉ። ወደ ሥርወ ቃሉ ስንመጣ ከጥንት የግሪክና የሮማ ታሪክና መልክዓ ምድር ሊቃውንት ለመረዳት እንደሚቻለው ኢትዮጵያ የሚለው ስም ከሁለት የግሪክ ቃላት የመጣና ትርጉሙም ይኸው መልከጠይሞች የሚኖሩበት አካባቢ ማለት ሆኖ ይገኛል ይላል ይኸው ሰነድ። ከጥንት ሊቃውንት መካከል ቅድመ ክርስቶስ 900 ዓመት አካባቢ የነበረው የታወቀው ግጥም ገጣሚው ግሪካዊው ሆመር ለመጀመሪያ ጊዜ በግሪክ ስነ ጽሑፍ ወይም ስነ ግጥም ኢትዮጵያውያን የሚለውን ቃል ነበር የተጠቀመ። ሆመር በዚሁ ግጥሙ 2 ጊዜ በኦሊያድ 3 ጊዜ በኦዲሴይ መጽሐፍቱ ጠቅሷታል ኢትዮጵያን።
ስለ ኢትዮጵያውያንና ስለሚኖሩበትም አካባቢ ሲገልጽ ኢትዮጵያውያን ደጎችና መልካም ሰዎች እንደሆኑ የሚኖሩበትም አካባቢ የምድር ዳርቻና ፀሐያማ መሆኑን ተናግሯል። በዚህ አይነት ሆሜር በምድር ዳርቻ ስለሚኖሩ ኢትዮጵያውያን ሲናገር እነሱም ከፊሎቹ በፀሐይ መግቢያ ወይም ምዕራብ አቅጣጫ፣ ግማሾቹ ደግሞ በፀሐይ መውጫ ወይም ምስራቅ አቅጣጫ እንደሚኖሩ በመግለጽ ኢትዮጵያ የትኛውን ማዕዘነ ምድር አካባቢ እንደምትገኝ ለማመልከት ሞክሯል። እንግዲህ ሆሜር በምድር ዳርቻ የሚኖሩ ኢትዮጵያውያን ሲል የትኛውን የምድር ዳርቻ አካባቢ ማለቱ ነው? ይህን የሆሜርን አነጋገር በትክክል መረዳት የምንችለው በተከታታይ የተጻፉትን የታሪክና የመልክዓ ምድር ሊቃውንት አመለካከት በመገንዘብ ነው። ኢትዮጵያውያን የሚኖሩበትም የመልክዓ ምድር ማዕዘን ስፋቱ ከግብፅ ደቡብ እስከ ህንድ የሚደርሰው አካባቢ በየጊዜው የመልክዓ ምድር ግንዛቤ የምድር ዳርቻ መሆኑን ነበር ሆሜር የተመለከተው። ነገር ግን ይህ የሆሜር አጻጻፍ የበለጠ ግልጥ እየሆነ የመጣውና የኢትዮጵያን መልክዓ ምድርና ስነ ሰብእ መልክ በቅርብ ለመመርመርና በትክክል ለመታወቅ ሁኔታው አመቺ ሆኖ የተገኘው ከሄሮዶተስ ጊዜ ጀምሮ ነው። ቅድመ ልደተ ክርስቶስ ከ400 እስከ 300 ዓመት የነበረው ይህም ዕውቁ ግሪክ ታሪክ ጸሐፊ ሄሮዶተስ በመካከለኛው ምስራቅ ጉዞ አድርጎ በተለየ በግብፅ በርከት ላለ ጊዜ የተቀመጠ በመሆኑ ስለ ኢትዮጵያ ከተለያዩ ምንጮች በቂ መረጃ ለማግኘት የቻለ ሰው ነበር። ከዚህ ካገኘው መረጃ በመነሳት ኢትዮጵያን በሁለት ከፍሎ ለማየት ሞክሯል። አንደኛዋ ኢትዮጵያ ከግብፅ አቅራቢያ አካባቢ የምትገኘው ስትሆን ሁለተኛዋ ኢትዮጵያ ደግሞ ወደ ደቡብ የተዘረጋው የአሁኑ የኢትዮጵያ አካባቢ ነበረች ማለት ነው። በሩቅ አካባቢ ስለሚኖሩ ኢትዮጵያውያን ጽፏልና ይላል። ይኸው የዛሬዋ ኢትዮጵያ የቅዱሳት መጻሕፍት የታሪክና የሥነ ጥንት ኢትዮጵያ ናት የሚለው። በዚሁ መጽሐፉ እነዚህ ኢትዮጵያውያን የሚኖሩበት ሩቅ አገር ከግብፅ ደቡብ መለስ የሚገኝና ቀይ ባሕርን ተከትሎ የሚሄድ አካባቢ እንደነበርና የእነዚህን ኢትዮጵያውያን የኑሮ ዘዴ ሲገልጽ የዕድሜ ባለጸጋዎችና ዓሣ ተመጋቢዎችም እንደነበሩ ያስረዳል። እንግዲህ ኢትዮጵያውያን የአንድ የተወሰነ ዘርአ ትውልድን የሚያመለክት ወይም የሚያሳይ ስም ሲሆን ኢትዮጵያም ከዚሁ ዘርአ ትውልድ ስም የመነጨ የአንድ የተወሰነ አካባቢ ስም ነው። በዚህ መልክ በአንድ በኩል ኢትዮጵያውያን የሚለው ቅጽላዊ ስም ለመጀመሪያ ጊዜ ከሆሜር በቀጥታ ለዚህ ሕዝብና አካባቢ የተሰጠ ሆኖ ሲገኝ፣ በሀገራችን የታሪክ ልምድ ደግሞ በሁለተኛው ምዕት ዓመት አንድ ጊዜ በኢትዮጵያ ነግሶ ከነበረ ኢትዮጵስ አንደኛ ከሚባል ንጉሥ የመጣ ስም እንደሆነም ተነግሯል። ግን በሌላ በኩል ወደ መጽሐፍ ቅዱስ ስንመለስ ኢትዮጵያውያን፣ ኢትዮጵያ የዕብራይስጡ ኩሽ የግሪክ ትርጉሙ ሆኖ ይገኛል ይላል ይኸው መጽሐፍ። የዕብራይስጡ ኩሽ የሚለው ቃል በሦስት ትርጉሞች ይገልጻል። አንደኛው ትርጉሙ የተጸውዖ ስም መሆኑ ነው። ከካም ልጆች መካከል አንዱ ኩሽ ይባል እንደነበር ይታወቃል። ሁለተኛው ትርጉሙ የነገድ ስም ሆኖ የሚገኝ መሆኑ ነው። የዚህ ሰው ልጆች ነገደ ኩሽ ወይም ኩሻውያን ተብለው እንደሚጠሩ ይታወቃል። በሌላ በኩል ደግሞ መልከጠይም ወይም ጥቁር ለሆነው ሰው የተሰጠ ስያሜ ሆኖ ተገኝቷል። በዚህ ትርጉሙ መልከጠይም ሕዝቦች ሁሉ የኩሽ ዘሮች ናቸው ብሎ መናገሩ ደግሞ ያስቸግራል። ሦስተኛው ትርጉሙ የአካባቢ ስም ሆኖ መገኘቱ ነው። መልከጠይም ሕዝቦች የሚኖሩበትና ከግብፅ ደቡብ እስከ ህንድ ያለው አካባቢ መጠሪያ ስም ሆኖ ተገኝቷል። ስለዚህ ኩሽ በሁለተኛው ትርጉሙ የተመለከተው ዘርአ ትውልድና በሦስተኛው ትርጉሙ ይህ አይነት ዘርአ ትውልድ የሚኖርበት አካባቢ ስም ሆኖ ይገኛል በማለት መጽሐፉ ያስረዳል። እንግዲህ በአንድ በኩል የኩሽና በሌላ በኩል የኢትዮጵያዊና ኢትዮጵያ መሰልነት እንዴት እንደተፈጠረ ጥያቄ መነሳቱ የሚጠበቅ ነው።
ብሉይ ኪዳን ቅድመ ልደተ ክርስቶስ ከ1500 እስከ 400 መካከል የተጻፈ መሆኑ ሲታመን በ284 ከልደተ ክርስቶስ በፊት አካባቢ በሰብአ ሊቃናት ወደ ግሪክ ቋንቋ እንደተረጎሙት ይታወቃል ይላል መጽሐፉ። ሰብአ ሊቃናት በዕብራይስጥ ኩሽ የሚለውን ቃል ወደ ግሪክ ቋንቋ ኢትዮጵያዊ፣ ኢትዮጵያ በማለት መልሰውታል። ስለዚህ ቀደም ሲል በብሉይ ኪዳን ከሙሴ ጀምሮ ኩሽ በመባል እየተጠራ በኋላም በታሪክ ከሆሜር ጀምሮ ኢትዮጵያ፣ ኢትዮጵያዊ በመባል የታወቀ ስም አካባቢውና በውስጡ የሚኖሩትም ሰዎችን የሚያመለክት መሆኑ ግልጥ ነው ይላል። ይኸው የዛሬዋ ኢትዮጵያ የቅዱሳት መጻሕፍት የታሪክና የሥነ ጥንት ኢትዮጵያ ናት የሚለው ሰነድ። ይሄ ሰነድ ብዙ ጉዳዮችን የያዘ ነው። እስከዛው ፈጣሪ ኢትዮጵያንና ሕዝቧን ይባርክ።